ጎንደር ምንድነው የተፈጠረው? የሁለቱ ዶክተሮች ሞትስ ስለምንድነው የሚለው ጉዳይ በዚህ ሰዓት መነጋገሪያ ሆኗል። ሁለቱ ዶክተሮች እንግዲህ በድንገት መሞታቸው በርካቶችን አስደንግጧል። መንስኤውስ ምንድነው የሚባለው ነገር እስካሁን ድረስ ዝርዝር መረጃ ባይወጣም አንዳንድ ጭምጭምታዎች ግን እየወጡ ይገኛሉ። ስለሱ ጉዳይ በስፋት የምነግራችሁ ይሆናል። በዚህ ሰዓት መነጋገሪያና በሶሻል ሚዲያው ላይ የበርካቶችን ትኩረት የሳበ ጉዳይም ሆኗል። በተጨማሪነት ደግሞ ጆን ዳንኤል ከአንድ ዓመት በላይ በእስር ቆይቶም ወደ ማህበረሰቡ ከተቀላቀለና ከእስር ከተፈታም በኋላ እንግዲህ ወደሚወደው የቲክቶክ ላይቭ ላይ ተመልሷል። ታዲያም በቲክቶክ ላይቭ ቆይታውም በኢትዮጵያ ሪከርድ መስበር ይችላል። ከ125,000 ሰዎች በላይ የእሱን የላይቭ ፕሮግራም በምሽቱ ሲከታተሉት ነበረም። ይህ በርካቶችን ያስደነገጠና ያስገረመ ጉዳይ ነው። ስለዚህም ቪዲዮዎችን ይዣለሁ። ስለ ልጁም ተናግሯል፣ ስለ ሚስቱም ተናግሯል። እሱንም እንግዲህ እንመለከታለን። ሌላው መነጋገሪያ የሆነው በሶሻል ሚዲያው ላይ የታህሳስ 12ቱ ክስተት ነው። ከፊታችን ታህሳስ 12 እንግዲህ የሚከሰተው ሁነት ምንድነው? ዶክተር ሮዳስ ታደሰ ያስተላለፈው መልእክት አለ። ሁላችሁም ይህን ነገር ማምለጥ የለባችሁም፣ መከታተል አለባችሁ፣ ማወቅ አለባችሁ። የታህሳስ 12 ክስተት ይህ ክስተት ምንድነው የሚለውን እንግዲህ በዛሬው ቆይታችን ከዶክተር ሮዳስ የሰማነውን የማስመለክታችሁ ይሆናል። እስከ ፍጻሜው ግን አብራችሁን ቆዩም። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁ? ዛሬም እንግዲህ ወቅታዊ አነጋጋሪ እንዲሁም ደግሞ መመልከት አለባችሁ ብዬ ያሰብኳቸው ቪዲዮዎች ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ አብራችሁኝ በመቆየት ይህንን ቆይታችን ያማረ ቆይታችን እንድትከታተሉ እጋብዛችኋለሁ። ቪዲዮዎቻችንንም እንግዲህ እየተመለከታችሁ ሐሳብ አስተያየቶቻችሁን፣ ምክርና ተግሳጻችሁን በኮሜንት ላይ እንድታስቀምጡልኝ እንደዚሁ ጋብዛችኋለሁ። ታዲያ ይህንን ቻናል ለመጀመሪያ ጊዜ የተመለከታችሁ ከሆነም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። ይህ ቪዲዮ በርካቶች ጋር እንዲዳረስም ላይክ እና ሼር እያደረጋችሁ ጀምሩ። ቪዲዮዎቹን ተወዱታላችሁ፣ በቆይታችሁም ደስተኛ እንደምትሆኑ ምንም ጥርጥር የለውም። ስለዚህም በቀዳሚነት እንግዲህ ቪዲዮ ላይክ ማድረግ እንዳይዘነጋ ማለት ነው። በቀጥታ ወደ ቪዲዮቻችን የምንገባው በቀዳሚነት የምናነሳው የጆን ዳንኤልን ክስተት ነው። ጆን ዳንኤል ምሽቱን ከ125,000 በላይ ተከታታዮች እንግዲህ በቀጥታ ቲክቶክ ላይ ላይቭ የሱን ላይቭ ቲክቶክ ላይቭ ሲመለከቱ ነበረ። በርካታ ስጦታዎችን በርካታ ሽልማቶችንም ሲሰጡት እንደነበረም እንግዲህ የተመለከትን ነበረ። ምሽቱ እጅጉን የሚያስደንቅና የቲክቶክ ፋሚሊዎችን እጅጉን ያስደነቀ ነበረ። እስኪ ቀንጨብ አድርጌ ላስመልክታችሁ የምሽቱን ክስተት እንደዚሁም ደግሞ የምሽቱ ሁኔታ ምን ይመስል ነበር የሚለውን እስኪ እንመልከት። መቶ ሌትስ ጎ አንድ ሺህ ነው የቀረው። አንድ ሺህ ሰው መቶ ሰው What's up everybody? We're back! በጣም ነው ሞዳችሁ አስቴርዬ ትሙት በጣም ኤርቢያን ያባት ናበለውና ቤታየንናት ቤታየን ቢልዲንግ ቤታየንናት big love and big respect. Thank you so much. I love you all. በጣም my family in the building. Queenie and Nat. Thank you so much. Let's go. አረ ድምፁ ናፈኝ ነበር ያምበ እንዴት ናችሁልኝ my family? I love you so much. I love you በጣም like መግለጽ አልችልም። እግዚአብሔርና እየተሰማኝ ያለውን ስሜት I love you all። በቃ እንደዚህ አይነት ፍቅር እኔ አይቼ አላቅም። አስቴርዬ ትሙት በጣም ወዳችኋለሁ። I love you all። አኮራችኋለሁ። ደግሞ ትልቅ ነገር ጠብቁ ከኔ። አስደስታችኋለሁ ፋሚሊ። I love you so much። Yes sir. Let's go. Zuzu in the house. Yanina Zuzu. Thank you so much guys. እስቲፎ ትንሹ ጥላውን ገሰሰ ይላል።
የሳይ 110,000 ሰው እጅጉን ደስ የሚያሰኝ ቆይታ እንደነበረ እንግዲህ በበርካቶች በእንደዚህ አይነት መልኩ እየተገለጸ ይገኛል። ውድ ቤተሰቦቼ በሰዓቱ ታስራ ከነበረችው ናዮ የወለደ ልጅ ወልዷል የሚሉ የተለያዩ መረጃዎችም ሲወጡ እንደነበረ ይታወሳል። ታዲያ የጆን ዳንኤል ልጅ እንደሆነም እንግዲህ አሁን ላይ ራሱን እንግዲህ ያረጋግጣል ማለት ነው። ስለ ልጃቸው ስም ለማውጣትም በዛው ላይቭ ላይ ከቤተሰቦቹ ጋር ስም ለማውጣት ሲሞክርም እየተመለከትን ነበረ። እስኪ ምን ይመስል ነበረ? እሱስ እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ኢትዮጵያዬ ነገሯቸው አንዱ ኢትዮጵያዬ thank you so much ኢትዮጵያዬ thank you bro thank you 1 2 3 4 thank you so much። እሺ ሌላ ምን ነገር እንፈልገው ነገር አለ? ያው አባቱ ብላችሁ ለጠይቃችሁ አባቱ ከቼ ብሏል አየር ላይ ከቻሳ እንግዲህ ውድ ቤተሰቦች እንደተመለከታችሁት ከ125,000 ከ126,000 በላይ ተከታታዮች ነበረ ይህንን የላይቭ ፕሮግራም ሲመለከቱ የነበሩት። እጅጉን በጉጉት ነበር ሲጠብቅ የነበረው። ከአንድ ዓመት በላይ ነው እንግዲህ በእስር ቆይቶ እንደነበረም የሚታወሰው። አሁን ላይ ታዲያ ወደሚወደው የቲክቶክ ላይቭ ላይ ተመልሷል። እንግዲህ ከሚወዳቸው ፋሚሊዎቹ ጋርም እንግዲህ ተገናኝቷል ማለት ነው። እጅጉን በርካቶች በጉጉት ሲጠብቁት እንደነበረ ማሳየው እንግዲህ በኢትዮጵያም የላይቭ ስርጭት ወይም ደግሞ የላይቭ ፕሮግራም በቲክቶክ ላይቭ እንግዲህ ሪከርድን ነው የሰበረው። ከ100,000 በላይ ሰዎች በአንድ የቲክቶክ ስርጭት ላይ ተመልክተን አናውቅም። ታዲያ አሁን ላይ ከ125,000 በላይ ከ125,000 በላይ ላይቭ ላይ ሰው መገኘቱ በርካቶችን ያስገረመና በኢትዮጵያ ውስጥ የሶሻል ሚዲያም ተጠቃሚዎች ቁጥር እንዴት እየጨመረ እንዳለና ሶሻል ሚዲያ ያለውንም ፓወር ያሳየም እንደሆነ እንግዲህ እየተነገረ ይገኛል። እንደምናስታውሰው ባሳለፍነው ቀናት ውስጥ የማስተር አብነት የሪከርድ ጉዳይ የምናስታውሰው ነው። ማስተር አብነት እንግዲህ በፖስት ባደረገው ቪዲዮ የላይክ ብዛት እንግዲህ ሪከርድ መስበሩ ይታወሳል። የጤናው ሁኔታ በገለጸበት ባብራራበት የቲክቶክ ፖስቱ ላይ እንግዲህ ከ1.4 ሚሊዮን በላይ ላይክ በማግኘት እንግዲህ በኢትዮጵያ የመጀመሪያው ሚሊዮን የገባ ሰውም ሆኗል ማለት ነው። እንግዲህ በኢትዮጵያ ውስጥ እንደሚታወቀው 1 ሚሊዮን ላይክ ተመልክተን አናውቅም። ማስተር አብነት ግን ከ1.4 ሚሊዮን በላይ የቪዲዮ ላይክ በማግኘት እንግዲህ የመጀመሪያው በመሆን ሪከርድን መስበር ችሏል። ይህም ታሪክ በሳምንቱ መነጋገሪያ ነበረ። አሁን ደግሞ ሌላ ሪከርድ በእንደዚህ አይነት መልኩ በላይቭ በርካታ ሰው ሲመለከተው የተመለከትነውን እንግዲህ የላይቭ ቆይታ ደግሞ ሌላ ሪከርድ ሆኖ መገኘቱ እጅጉን የሚያስደንቅና የኢትዮጵያ የሶሻል ሚዲያ ተጠቃሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣና በርካታ ሰዎችም ይህ የሶሻል ሚዲያ ተጠቃሚ የሆኑ እንደሆነም የሚያሳይ ክስተት ሆኖ እንግዲህ ተመልክተናል ማለት ነው። ሌላው ከሰሞኑ መነጋገሪያ የሆነው ደግሞ የዶክተር ሮዳስ የተናገረው ንግግር ነው። ይህም እንግዲህ ታህሳስ 12 የሚከሰተው ክስተት በዓለማችን እጅጉን አስደናቂ ነው። በሀገራችን አቆጣጠር ነው ታህሳስ 12 እንግዲህ ፀሐይ ያለ ጊዜዋ ቀድማ እንደምትጠልቅና የዓመቱ አጭር ቀን ወይም ደግሞ በጊዜ የሚመሽበት ቀን እንደሆነ እንግዲህ ተናግሯል ማለት ነው ዶክተር ሮዳስ። እስኪ ዶክተር ሮዳስ ጠለቅ ያሉ ከዚህ በፊት የምናውቃቸው ሳይንሳዊ እንደዚሁም ደግሞ መንፈሳዊ ምርምሮችን፣ ጥናቶችን፣ ትምህርቶችን ሲያስተላልፍ ነው የምናውቀው። ከዚህ በፊት የምናስታውሳቸው ክስተቶችም አሉ። በላሊበላ የማይዘነጋው ያ የፀሐይ ግርዶሽ፣ ከዛም በኋላ የጨረቃ ግርዶሽ እንደዚሁ ባሳለፍነው ወር ማለት ነው የምናስታውሰው ክስተት ነውና ዶክተር ሮዳስ እንደነዚህ አይነት ክስተቶችን ተከታትሎ ለኛ እንድንደነቅበት፣ እንድንማርበት፣ እንድንመራመርበት ያቀርብልናል። እኛም እንግዲህ በመገረምና እጅጉን በመደነቅ እንደዚሁም ደግሞ የተለያዩ ጥናታዊ ጽሁፎችን በማንበብ በማገናኘት እውቀታችንን በማዳበር እንደዚሁም ደግሞ ይህንን የማይደገምና በብዙ ሺህ ዓመታት ውስጥ አንዴ የሚከሰተውን ሁነት ሳያመልጠን በተፈጥሮና እጅጉን በእንደዚህ አይነት ሁኔታዎች እንድንደነቅ እያደረገ ያለ መምህራችን የቤተክርስቲያን ልጅ ነውና እጅጉን ደስ የሚል
ክስተት ነው። ይህም እንግዲህ አሁን ከፊት ለፊታችን ያለውን ዶክተር ሮዳስም ይህንን ተከታትሎ እንድናውቀውና እንድንረዳው እንድንዝናናበት ወይም ደግሞ ኢንጆይ እንድናደርግበት ቀድሞ ነግሮናል። ይህ ቀላል አይደለም። ስለዚህ ታህሳስ 12 ምንድነው የሚከሰተው ሁነቱስ ምንድነው የሚለውን ነገር ከዶክተር ሮዳስ እንስማው። ታህሳስ 12 በኢትዮጵያ ማለት ነው በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35 የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን 12 ሰዓት ከ7 ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት። በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው። ስለዚህ ልዩነቱን ቢያንስ የሰኔ ጀንበርና የታህሳስ ጀንበር ማየት ትችላላችሁ። በጣም ከማረሳቸውና ከመወዳቸው ትምህርቶች መካከል ሊቀ ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታህሳስ ለባህቲቱ ሰኔ ለባህቲቱ ተብለን ተምረናል። የታህሳስ ሰንጠረዥ ለብቻው ነው የሚሰራው፣ የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታህሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታህሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ ይሄም ከማረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት አመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ትዝላችኋል? ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና ዘ ቢጊኒንግ ኦፍ ዘ ኒው ኢራ የአዲስ ዘመን ጅማሮ ያኔ እንግዲህ በስፋት በዩቲዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ከአንዱ ቱቦ ወደ አንዱ ቱቦ ወይም ከአንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል፣ ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና ያመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው ተነሳ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 ዲግሪ ነበረ። ይሄውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈለኩ ሳይንስ ነው ያቀረብኩት። ውድ ቤተሰቦቼ ሌላው እንግዲህ ከሰሞኑ መነጋገሪያ ነው የበርካቶችን ልብ የሰበረ ጉዳይም አለ። በጎንደር እንግዲህ ሁለት የሕክምና ባለሙያዎች ባልታወቀ ምክንያት ህይወታቸው ማለፋቸው ተሰምቷል። በእርግጥ ሁለቱ ዶክተሮች ፍቅረኛሞች እንደሆኑ ተዘግቧል። ነገር ግን ሴቷ ወይም ደግሞ ሚስትየው ማለት ነው በህመም እንደቆየችና የመትረፍ ሁኔታዋም አጠራጣሪ እንደሆነ እንደማትተርፍ ለባልየው ስትነግረውና የራሱን ህይወት እንዲኖርም ስትመክረው እንደነበረ መስማት ችለናል። ኋላ ላይ ግን ይህ ወጣት ዶክተርም እንግዲህ በቤቱ ውስጥ ህይወቱ አልፎ መገኘቱ በርካቶችን ያስደነገጠና የበርካቶችን ልብ የሰበረ ጉዳይ ሆኗል። በዚህ ሰዓት መነጋገሪያ ሆኗል። የበርካቶችም ጥያቄ መንስኤው ምንድነው? የሚስትየው እሺ ታማ ነው፣ ነገር ግን የሱ
የሞቱ መንስኤ ምንድነው ብለው እንግዲህ በርካቶች እየጠየቁ ይገኛሉ። እስኪ ዝርዝር መረጃም በርካቶች እየፈለጉ ይገኛሉ። ነገሩን ለማጣራትም እየሞከሩ ይገኛሉ። እኔም ለማጣራት በሞከርኩት ርቀት እንግዲህ ይህንን መረጃ ለማግኘት ችያለሁኝ። እስኪ አከታትዬ ስለ መረጃዎቹ ላስመልክታችሁ። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ ኤስሲኤልኢ እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎች እና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶር ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱ ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷ እና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር። እሺ አሁን ይሄ ምን ይባላል? በጣም 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 የሚያሳዝን ነገር ነው። ሰርጀሪ ሬዚደንት ሐኪም የሆነ አርስሪ ለዛውም 3ኛ ዓመት ሰርጀሪ ስፔሻሊስት ለመሆን ስፔሻላይዝ እያደረገ ያለ ሊጨርስ 1 ዓመት ብቻ የቀረው ዶክተር ቤቱ ሞቶ ተገኘ፣ ጎንደር ውስጥ ማለት ነው። የሞቱ ምክንያት እስካሁን አልታወቀም። ቲክታክ ላይ እናውቀዋለን፣ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ዶክተር አቤኔዘር ይባላል። ሜዲካል ኮንተንት ነው የሚሰራው። ከልጅነቱ ጀምሮ ዶክተር ለመሆን ሲል ከቤት ትምህርት ቤት ከትምህርት ቤት ቤት እየተመላለሰ ነው። ከዛ በተጨማሪ ደግሞ ሜዲሲን ሲማር ጓደኛ፣ ቤተሰብ፣ ሶሻል ላይፍ ሙሉ ጥሎን የተማረው። ከዛም አልበቃኝም ብሎ ኢሚዲየትሊ ስፔሻላይዝ ለማድረግ ድጋሚ እዚህ ፊልድ ውስጥ ገባ። መዝናናት ምን እንደሆነ ላያቅ ይችላል። ሞስት ፕሮባብሊ እውነታውም እንደዛ ስለሆነ ማለት ነው። እና በዚህ ሁኔታ ይሄ ወጣት ቤቱ ሞቶ ተገኘ ማለት በጣም በጣም የሚያሳዝን ለሀገሪቱም ሎስ ነው። በጣም ትልቅ ሎስ ነው እና ምን እንደሚባል ራሱ ግራ ነው የሚገባችሁ እንደዚህ አይነት ነገር እና በጣም 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 ያሳዝናል። ውድ ቤተሰቦቼ ስለዚህ ጉዳይ እንግዲህ የተሰማው መረጃ ይህንን ይመስላል። ሌሎች ተጨማሪና አዳዲስ መረጃዎች የሚወጡ ከሆነ ተከታታይ ወደ እናንተ የማደርስ ይሆናል። ለዛሬው ግን ወደ እናንተ መመልከት አለባችሁ። ከሰሞኑ መነጋገሪያ በርካቶች በማህበራዊ ሚዲያ ላይ ሲነጋገሩበትና ሀሳባቸው ይሰጡበት የነበረው ጉዳይ ይህንን ይመስላል። ወደ እናንተም አምጥቼው እናንተም ተመልክታችሁ ሀሳብና አስተያየታችሁን ምክርና ተግሳጻችሁን እንድትሰጡት በእንደዚህ አይነት መልኩ አቅርብ ያሉ ማለት ነው። ሌሎች ተጨማሪ አዳዲስ ጉዳዮች እንደዚሁም ደግሞ አዳዲስ እውነቶች እስከሚፈጠሩና ወደ እናንተ ይዤላችሁ እስከመጣ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።